መጽሐፈ ምሳሌ ምዕራፍ 25 የሰለሞን ተጨማሪ ምሳሌዎች። እነዚህ የይሁዳ ንጉሥ የሕዝቅያስ ሰዎች የቀዷቸው ሌሎች የሰለሞን ምሳሌዎች ናቸው። ነገርን መሰወር ለእግዚአብሔር ክብሩ ነው፣ ነገርን ፈልፍሎ ማውጣት ግን ለነገሥታት ክብራቸው ነው። ሰማያት ከፍ ያሉ እንደሆኑ ምድርም ጥልቅ እንደሆነች ሁሉ የነገሥታትም ልብ እንደዚሁ አይመረመርም። ከብር ዝገትን አስወግድ፣ አንጥረኛውም ንጹሕ ነገር ያገኛል። ክፉን ከንጉሥ ፊት አርቅ፣ ዙፋኑም በጽድቅ ትጸናለች። በንጉሥ ፊት ራስን ከፍ ከፍ አታድርግ፣ ታላላቆች መካከል መገኘትም አይመርህ። በትልቅ ሰው ፊት ከሚያዋርድህ ራሱ ወደዚህ ከፍ በል ቢል ይሻላልና። በዓይንህ ያየኸውን ሁሉ ወደ ፍርድ አደባባዩ ችኮላ አታውጣው። ባልንጀራህ ካሳፈረህ ኋላ ምን ይውጥሃል? ስለ ራስህ ጉዳይ ከባልንጀራህ ጋር በምትከራከርበት ጊዜ የሌላውን ሰው ምስጢር አታውጣ፣ ያለዚያ ይህን የሚሰማ ያሳፍርሃል። አንዴ የጠፋውን ስምህንም ፈጽሞ መመለስ አትችልም። በአግባቡ የተነገረ ቃል በብር መደብ ላይ እንደተቀረጸ የወርቅ እንኮይ ነው። የጠቢብ ሰው ዘለፋ ለሚሰማ ጆሮ እንደ ወርቅ ጉትቻ ወይም እንደ ጥሩ የወርቅ ጌጥ ነው። በመከር ጊዜ የበረዶው ቅዝቃዜ ለሰስ እንደሚያደርግ ሁሉ ታማኝ መልእክተኛም ለላኩት እንደዚሁ ነው፣ የጌቶችን መንፈስ ያሳርፋልና። የማይለግሰውን ስጦታ እቸራለሁ ብሎ ጉራ የሚነዛ ሰው ዝናብ እንደሌለው ደመናና ነፋስ ነው። በትዕግሥት ገዥን ማግባባት ይቻላል፣ ለስላሳ አንደበትም አጥንት ይሰብራል። ማር ስታገኝ በልክ ብላ፣ ከበዛ ያስመልስሃል። ወደ ባልንጀራ ቤት እግር አታብዛ፣ ታሰለቸውና ይጠልሃል። በባልንጀራው ላይ በሐሰት የሚመሰክር እንደ ቆመጥ እንደ ሰይፍና እንደ ተሳለ ፍላጻ ነው። በመከራ ጊዜ በወስላታ ሰው መተማመን በተበላሸ ጥርስና በሰለለ እግር እንደመታመን ነው። ላዘነ ልብ የሚዘምር በብርድ ቀን ልብሱን እንደሚያወልቅ ወይም በሶዳ ላይ እንደተጨመረ ሆምጣጤ ነው። ጠላትህ ቢራብ አብላው፣ ቢጠማም ውሃ ጠጣው። ይህን በማድረግህም በራሱ ላይ ፍም ትከምራለህ፣ እግዚአብሔርም ዋጋህን ይከፍልሃል። የሰሜን ነፋስ ዝናብ እንደሚያመጣ ሁሉ ሐሜተኛ ምላስም ቁጡ ፊት ታስከትላለች። ከጨቅጫቃ ሚስት ጋር በአንድ ቤት ከመኖር በጣራ ማዕዘን ላይ መኖር ይሻላል። ከሩቅ የሚመጣ መልካም ዜና የተጠማችን ነፍስ እንደሚያረካ ቀዝቃዛ ውሃ ነው። ለክፉ ሰው የሚንበረከክ ጻድቅ እንደ ደፈረሰ ምንጭ ወይም እንደ ተበከለ የጉድጓድ ውሃ ነው። ከመጠን በላይ ማር መብላት ጥሩ አይደለም፣ የራስንም ክብር መሻት አያስከብርም። ራሱን የማይቆጣጠር ሰው ቅጥሯ እንደፈረሰ ከተማ ነው።